ሰላም ጤና ይስጥልኝ ወደ ፈታ ዴሊ ተከታታዮቻችን ይህ የዕለተ ሰኞ ምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን በማዘጋጀት መተናል። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የ12ቱን ቀናት ጦርነት ማክተም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የ$30 ቢሊዮን ማባበያ የማቅረባቸው ጉዳይ በሰፊው እያነጋገረ ነው። CNN እና ሌሎች የመረጃ ምንጮች እየተቀባበሉት ነው። ጥንቅራችን ይዞታል። በኤልቲቪ ቴሌቪዥን ጣቢያ ታቀርባቸው በነበሩ አነጋጋሪ ቃለ መጠይቆቿ የምትታወቀው ጋዜጠኛ ቤተልሔም ታፈሰ የቀድሞ የሰላም ሚኒስትር ዴኤታው አቶ ታዬ ደንዳን በተመለከተ የሰጠችው ቃለ ምልልስ እያነጋገረ ነው። አቶ ታዬ ደንዳ ከታሰሩ በኋላ በተሰራጨው አነጋጋሪ ቃለ ምልልሳቸው ላይ ያነሷቸውን ጉዳዮች ላይ ጋዜጠኛዋ ጠንከር ያሉ ትችቶችን ያካተተ ምላሽ ሰጥታለች። ጥንቅራችን ይዞታል። በጉዞ ላይ የነበሩት ተማሪዎች በታጣቂዎች ታግተው ወዳልታወቀ ስፍራ ተወሰዱ። የጸጥታ ኃይሎች ተማሪዎቹን አፈላልገው ለማግኘት ያደረጉት ጥረት በስኬት ሊደመደም አልቻለም። ድርጊቱ የትና በየትኞቹ ታጣቂዎች ተፈጸመ የሚለውን በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። በተለያዩ አካባቢዎች ከፍተኛ የናፍጣ እጥረት ማጋጠሙ ተሰምቷል። ተማሪዎችን ለፈተና ለማጓጓዝ የነዳጅ እጥረት ፈተና መሆኑን የትግራይ ክልል ትምህርት ቢሮ ለፌዴራል መንግስቱ በጻፈው ደብዳቤ ገልጿል። አጠር ያለ መረጃ እናደርሳለን። የህዳሴውን ግድብ ግዙፍ ማሽን ሲያጓጉዝ የነበረ ተሽከርካሪ በአንድ ተሳፋሪዎችን ጭኖ ሲጓዝ በነበረ ሚኒባስ ላይ ወድቆ ከባድ ጉዳት ያደረሰ መሆኑን የሚያመለክት አንድ መረጃም ወጥቷል። ከምናደርሳችሁ መረጃዎች መካከል ነው። የ12 ቀናቱን የኢራን እስራኤል ጦርነት ተከትሎ ኢራን ጨክናለች። በተለይ ከደህንነትና ከሰላዮች አንጻር ውስጧን ከመፈተሽ ባለፈም እጅግ ከባድ የሚባሉ እርምጃዎችን በመውሰድ ላይ ትገኛለች። መላ የኢራን ወታደራዊና የደህንነት ተቋም እየታመሰ ነው። ጥንቅራችን ይዞታል። የእስራኤልና ኢራን ግጭት በኢትዮጵያ ወጪ ንግድ ላይ ተጽዕኖ ማሳደሩ ተሰምቷል። ከነዳጅ ባለፈ ኢትዮጵያ ብዙ ምርቶች መዳረሻ በሆነ የመካከለኛው ምስራቅ የተፈጠረው የእስራኤልና ኢራን ግጭት በኢትዮጵያ ወጪ ንግድ ላይ የሚኖረው ተጽዕኖ ምንድነው? ጥንቅራችን ምላሽ አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትራምፕ ለኢራን $30 ቢሊዮን የ12ቱ ቀናት ጦርነት ማብቃቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ለኢራን የ$12 ቢሊዮን ማባበያ ያቀረቡ መሆኑ ታውቋል። የመረጃው ምንጭ የሆነው CNN ባሰራጨው ዘገባ እንዳመለከተው ከሆነ ፕሬዝዳንት ዶናልድ ትራምፕ ከመጋረጃ ጀርባ በሆነ አዲስ ዲፕሎማሲ ኢራንን በአዲስ ድርድር ለማግባባት ሙከራዎችን እያደረጉ መሆኑን ይኸው የCNN ዘገባ አክሏል። ኢራን በ12ቱ ቀናት ጦርነት የኒውክሌር ተቋማቷ ወድመዋል በማለት እየደጋገሙ ሲናገሩ የከረሙት ፕሬዝዳንት ትራምፕ እንደ CNN ዘገባ ከሆነ ከዚሁ ከመጋረጃው ጀርባው እየተደረገ ካለው የዲፕሎማሲ ጥረቶች ጋር በተያያዘም ለኢራን ወደ 5 የሚሆኑ የማባበያ ሐሳቦች አቅርበዋል። እነዚህም ኢራን በቀጣይ መፈጸም አለባት ከተባሉት ግዴታዎች ጋር ተያይዘው የቀረቡ መሆናቸውን የታወቀው። ኢራን በቀጣይ ኒውክሌር ግንባታዋን ለሲቪል ኃይል ማመንጫ ብቻ እንድታውል ለማድረግ መግባባት በሚቻልበትና ግልጽነት ያለው አሰራርም እንዲኖር በአሜሪካ አዲሱ ፕሮፖዛል ውስጥ የቀረበ መሆኑን በዚሁ የCNN ዘገባ ተመላክቷል። ኢራን በሚኖሩ ዝርዝር ስምምነቶች ይህን ካደረገች አሜሪካ ከተለያዩ ምንጮች በሚገኝ ከ20 እስከ $30 ቢሊዮን የኢንቨስትመንት እገዛዎች የምታደርግ ይሆናል። ኢራን ላይ ለዓመታት የተጣሉት ማዕቀቦች እንዲላሉ በማድረግ በሂደት የሚነሱበትም ሁኔታ እንዲፈጠር ይደረጋል ተብሏል። ኢራን ከተጣለባት የፋይናንስ ማዕቀብ ጋር በተያያዘም ብሎክ የተደረገባት $6 ቢሊዮን የሚለቀቅ መሆኑን ይኸው በአሜሪካ የተዘጋጀው ፕሮፖዛል እንደሚያመለክት የCNN ዘገባ አክሏል። እነዚህና ሌሎች በቀጣይ ለኢራን በማባበያነት ይቀርባሉ የተባሉትን የማባበያ ሐሳቦችን ለማድረግ ግን ኢራን የሰላማዊ ኒውክሌር ስራዎችን ብቻ ለማከናወን ፍላጎቷንና ፈቃደኝነቷን በማረጋገጫ ዋስትና ማስረገጥ አለባት ተብሏል። ከዚሁ ጋር በተያያዘም ይሄው የትራምፕ አስተዳደር ሐሳብ ውስጥ ታዋቂ በተባሉት አካላት አስቀድሞ ሾልኮ ይወጣ እንጂ ከኢራን ጋር ንግግር ያልተደረገበት መሆኑን የታወቀው። ኢራን ከዚህ በኋላ ኒውክሌርን በተመለከተ ከየትኛውም አካል ጋር ፈጽሞ ንግግር አይኖረኝም ስትል አስታውቃለች። ኢራን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር ያላትን ግንኙነት እንድታቋርጥ የሀገሪቱ ፓርላማ የወሰነ መሆኑ የሚታወስ ነው። ይህ በእንዲህ እንዳለ 12ቱ ቀናት የኢራን እስራኤል ጦርነት ማብቃቱን ተከትሎ በኢራን ከፍተኛ የሆነ እስርና የሞት ቅጣት ተስፋፍቶ የቀጠለ መሆኑን የቢቢሲ ዘገባ አመልክቷል። በርካታ የጦር አመራሮቿ፣ የደህንነት ሰዎቿና የኒውክሌር ሳይንቲስቶቿ የተገደሉባት ኢራን በዚህም በተቋሞቿ ውስጥ በርካታ የውስጥ መረጃ አቀባዮች ነበሩ በማለት ራሷን መፈተሽ ጀምራለች። የጦርነቱ ማብቃት ተከትሎ ተቋማትን መፈተሽ እንዲሁም ወሳኝ በተባሉት የሀገሪቱ ተቋማት ውስጥ የሚሰሩትን ሰራተኞች ሳይቀር የመመርመሩ ሂደት በስፋት የቀጠለ መሆኑን መረጃዎች አመልክተዋል።
በዚህም በኢራን ላይ ስለላን አካሂደዋል፣ የሀገራቸውን መረጃ ለጠላት አሳልፈው ሰጥተዋል ከተባሉት ኢራናውያን ጀምሮ እስከ ውጭ ሀገራት ዜጎች ድረስ በርካቶች በቁጥጥር ስር ውለዋል። እንደ ቢቢሲ ዘገባ ከሆነ በርካቶችም በአፋጣኝ በስቅላት እንዲቀጡ ተደርጓል። እስሩም ተስፋፍቶ እንደቀጠለ ነው። ከሞት ባለፈ በስርዓትና በሌሎች ልዩ ልዩ ዘዴዎች የሚቀጡም አሉ ተብሏል። ኢራን የእስራኤል ሞሳድ ሰላዮች በውስጥ የሰርገው ገብተዋል የሚል እምነቱ አላት። ያለፉት 12 ቀናት የእስራኤል ጥቃትም ቀድሞውኑ በእነዚሁ መረጃ አቀባይ ሰዎች መረጃ ላይ የተመሰረተ ጭምርም ነው በማለት ላይ ትገኛለች። አሁን ባለው ሁኔታ የኢራን ወታደራዊና የደህንነት ተቋማት ገና ውስጣቸውን እያመሱ የማጥራቱ ስራ የሚቀጥል መሆኑን እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። በተለይ ደግሞ ታርጌትድ ኪሊንግስ ኦፍ ሲኒየር ኮማንደርስ የተባለውና የሀገሪቱን ቁልፍ ወታደራዊ አመራሮች በእስራኤል በሰዓታትና ቀናት ጊዜ ኦፕሬሽን ታድነው እንዲገደሉ የመደረጉ ጉዳይ ኢራን ራሷን ወደ ውስጥ እንድትፈትሽ እያደረጋት ይገኛል። የውስጥ ምርመራውን ተከትሎ የሚወሰደው እርምጃ ግን የከፋ ሆኗል። ወደ ቀጣይ መረጃ አለፍ። ስለ ታየ አነጋጋሪው የጠቅላይ ወቀሳ ምላሽ ተሰጠ። በኤልቲቪ ቴሌቪዥን ጣቢያ ታቀርባቸው በነበረው አነጋጋሪ ቃለ መጠይቆቿ የምትታወቀው ጋዜጠኛ ቤተልሔም ታፈሰ የቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንዳን በተመለከተ የሰጠችው ቃለ ምልልስ እያነጋገረ ነው። አቶ ታየ ደንዳ ከታሰሩ በኋላ በተሰራጨው አነጋጋሪ ቃለ ምልልሳቸው ላይ ያነሷቸው ጉዳዮች ላይ ጋዜጠኛዋ ጠንከር ያሉ ትችቶችን ያካተተ ምላሽ ሰጥታለች። ከአንድ ሰዓት ተኩል በላይ ርዝማኔ ባለው ይኸው ቃለ ምልልስ ቤተልሔም ጠቅላይ ሚኒስትሩ በኦሮሞ ፖለቲከኞች የሚጠሉት አማራ አስጠግቷል በሚል ነው ስትል ተናግራለች። በተለይም በዚህ ቃለ ምልልስ ላይ ስለ ቀድሞ የሰላም ሚኒስትር ዴኤታ አቶ ታየ ደንዳን በተመለከተ የሰነዘሯቸው ጠንከር ያሉ ትችቶች በማህበራዊ ትስስር ገጾች በስፋት በመጋራት ላይ ይገኛሉ። ቤተልሔም በቃለ ምልልሱ ላይ አቶ ታየ ደንዳ ጥሩ ስም ግንባታ ሲደረግላቸው እንደነበር በማንሳት ስማቸው ከሐቀኛነትና ከታማኝነት ጋር ተያይዞ መነሳቱን ጠቅሳለች። ቤተልሔም ይህ ከባህሪያቸው ተቃራኒ ነው ስትል በሰነዘረቻቸው ጠንካራ ትችቶች ገልጻለች። በተከታታይ 3 ጊዜያት አቶ ታየ ደንዳን ቃለ መጠይቅ እንዳደረገችላቸው ያስታወሰችው የቀድሞ የኤልቲቪ ጋዜጠኛዋ በመጨረሻው ቃለ ምልልስ ከፍተኛ አለመግባባቶች ተፈጥረው መቆራረጥ ደረጃ ደረስን ስትል ተደምጣለች። ቤተልሔም አክቲቪስት ወይስ ፖለቲከኛ ኖት በሚል ባቀረብኩት ጥያቄና ቃለ ምልልሱ ተቆርጦብኛል በሚል ከአቶ ታየ ጋር ልዩነት ውስጥ መግባታቸውን ገልጻለች። ታየ ኦነግን ተበቅሏል፣ ይህም ለወያኔ ጠቁሞ ያስያዙኝ እነሱ ናቸው በሚል እንደሆነ ቤተልሔም በቃለ ምልልሱ ላይ ገልጻለች። ኦነግ ሸኔ የሚለው መጠሪያ በኦነግ ታጣቂዎች ዘንድ እንደማይወደድ በማንሳት መጠሪያው እንዲገን ምክንያት የሆኑት አቶ ታየ ደንዳ በማህበራዊ ሚዲያ በከፈቱት ብሽሽቅና ኦነግ ሸኔ በሚል ሲያሰራጩት በነበሩት መልእክታቸው ነው ስትል አክላለች። በዚሁ የቤተልሔም ቃለ ምልልስ ላይ አቶ ታየ ደንዳ ከታሰሩ በኋላ የተሰራጨው ቃለ ምልልሳቸው ላይ ያስተላለፉት አነጋጋሪ መልእክት በስፕሊት ስክሪን ቀርቦ ተመላክቷል። በዚሁ ቃለ ምልልሳቸው ላይ አቶ ታየ ደንዳ ጠቅላይ ሚኒስትር አብይ አህመድ አማራን ላጠፋ ነው ብለውኛል ሲሉ ሲናገሩ ተስተውለዋል። ይኸው የታየ መልእክት በማህበራዊ ትስስር ገጾች በስፋት ሲዘዋወር እንደቆየም አይዘነጋም። ቤተልሔም በዚሁ የታየ መልእክት ላይ በሰጠችው አስተያየት የዘር ሐረጌ ከኦሮሞ ማህበረሰብ እንደመመዘዙ የኦሮሞ ፖለቲከኞችን በቅርብ አውቃቸዋለሁ ስትል ገልጻ ጠቅላይ ሚኒስትሩ በኦሮሞ ፖለቲከኞች የሚጠሉት ወንበራቸው ሳይደላደል ገና ወደ ስልጣን በመጡ ሰዓት በአማራ ከፍተኛ አቀባበል ስለተደረገላቸው ብሽሽቁ ከባድ ነበር ስትል አውስታለች። በዚህም የኦሮሞ ብሔርተኞች ደስተኞች አልነበሩም ስትልም ቤተልሔም ተናግራለች። ታየም ከኔ ጋር የሚያገናኝ የሆነ ምሳ ያስጋበዘው የአማራ ጥላቻው ነው ስትል የገለጸችው ቤተልሔም ታፈሰ የአብን አመራርን በቃለ ምልልስሽ ላይ አዋረድሽው በሚል ተደስቶ ምሳ ጋብዞኛል ስትል ተደምጣለች። ሉዓላዊ በተሰኘ ሚዲያ በተሰራጨው ይኸው የቤተልሔም ቃለ ምልልስ ላይ አይናችሁን ጨፍኑ ላሞኛችሁ ካልሆነ የአማራ ጥላቻው የታየ ይበልጣል ስትል አጽንኦት ሰጥታለች። ቤተልሔም በምሳ ግብዣው ወቅት የአማራ ጥላቻው ፊቱ ላይ ይታይ ነበር ስትል ገልጻለች። ቤተልሔም ታፈሰ በሰነዘረችው ጠንከር ባለ ትችቷ አቶ ታየ ከተማ የገባ በሬ ነው የሚመስለኝ። እኔ አሁን ለበዓል ከቤት አልወጣም። በሬዎች ብዙ ጊዜ መኪናዬን መተውት ያውቃሉ። ሊያርዳቸው እየነዳ የሚወስዳቸው ሌላ ሰው ነው። የሚጋጩት ከኔ መኪና ጋር ነው። ታየን ከተማ እንደገባ በሬ ነው የምቆጥረው። ሁሉንም እየደረማመሰ የሚሄድ ሰው ነው ማለት ነው። ሁሉም ነገር ላይ የሚያቦካ አስተያየት የሚሰጥ ስትል ጠንከር ያለ ትችቷን ሰንዝራለች። በሌላ በኩል የቀድሞ የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታየ ደንዳ ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። አቶ ታየ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱም ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብቶ ነበር። የአቶ ታየን ጉዳይ በተመለከተው ችሎት ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ይታወሳል። በዚህም ከሀገር ይሸሻሉ በሚል ስጋት ክሳቸውን በማረሚያ ሆነው እንዲከታተሉ ፍርድ ቤት ወስኖ ታየ በማረሚያ ሆነው ጉዳያቸውን በመከታተል ላይ ይገኛሉ። በቀጣይ መረጃ ተማሪዎቹ በታጣቂዎች ታገቱ።
በጋምቤላ ክልል በመጪው ሰኞ የሚጀመረውን የ12ኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ 3 ሴት ተማሪዎችና አንዲት የ13 ዓመት ልጅ በሙርሌ ታጣቂዎች መታገታቸውን 2 የጎግ ወረዳ የመንግስት ኃላፊዎች መረጃውን አድርሰውኛል ሲል ቢቢሲ በዛሬው ዕለት ባሰራጨው መረጃ አስታውቋል። ቢቢሲ በዚሁ መረጃው ከ13 እስከ 22 ዓመት ዕድሜ ያላቸው 4 ሴቶች በታጣቂዎች የታገቱት ከትላንት በስቲያ ረቡዕ ሰኔ 18 ቀን 2017 ዓ.ም ከቀኑ 4 ሰዓት ገደማ እንደሆነ ባለስልጣናቱ መረጃውን አድርሰውኛል ብሏል። 4ቱ ሴቶች የታገቱት በአኝዋ ዞን ጎግ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳ ዋና ከተማ ፒኙዶ በእግር እየተጓዙ በነበረበት ሰዓት እንደሆነ የወረዳው ካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ ኦኮንጎ ለቢቢሲ ተናግረዋል። ከ4ቱ ሴቶች መካከል 3ቱ የ12ኛ ክፍል ተፈታኞች እንደሆነ የሚናገሩት አቶ አጃክ ወደ ፒኙዶ ከተማ እየተጓዙ የነበረው ነገ ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተና ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር። በአገር አቀፍ ደረጃ የሚሰጠው የ12ኛ ክፍል ፈተና የሚጀምረው በመጪው ሰኔ 23 2017 ዓ.ም ነው። አራተኛዋ ታጋች የ13 ዓመት ታዳጊ መሆኗን የሚናገሩት ኃላፊው ሌሎች ታጋቾች ዕድሜያቸው 18፣ 20 እና 22 እንደሆነ አስረድተዋል። የ20 እና 22 ዕድሜ ያላቸው ተፈታኞች የልጆች እናት መሆናቸውንም አክለዋል። የካቢኔ ጉዳዮች ጽህፈት ቤት ኃላፊው እንደሚገልጹት ጉዞ ሲደረግ የነበረው ከሌሎች 6 ወንዶች ጋር ነበር። ሲጓዙ የነበሩት 10 ናቸው። ሴቶቹ ፍጥነት ስላልነበራቸው ወደ ኋላ ቀርተው 4 ሆነው የሚሉት አቶ አጃክ 4ቱ ሴቶች አለመኖራቸው የታወቀው ወንዶቹ ከተማው ከደረሱ በኋላ መሆኑን አስረድተዋል። ሌሎቹ ተጓዦች ለፍለጋ ተመልሰው ከሄዱ በኋላ 4ቱ ሴቶች እንደታገቱ መታወቁን ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽንም ዛሬ በፌስቡክ ገጹ ባወጣው መረጃ በእግር በመጓዝ ላይ የነበሩ 4 ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቋል። እገታ የተፈጸመው በደቡብ ሱዳን ሙርሌ ዘራፊዎች እንደሆነ የፖሊስ ኮሚሽኑ መረጃ ይገልጻል። የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ እና የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጊዲሞ ኡቲኪም በተመሳሳይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎችን ተጠያቂ አድርገዋል። የካቢኔ ጉዳዮች ጽህፈት ቤት ኃላፊው እንደሚገልጹት በወረዳው በሙርሌ ታጣቂዎች ተመሳሳይ ድርጊት ሲፈጸም ይህ የመጀመሪያው አይደለም። በዓመት ከ4-5 ጊዜ በላይ እንደዚህ አይነት ድርጊት ይፈጸማል የሚሉት ኃላፊው ከአንድ ወር ገደማ በፊት የዝርፊያ ሙከራ መፈጸሙን አስታውሰዋል። የወረዳው አስተዳደር የጸጥታ ኃይሎችን በማሰማራት ከቀበሌው የሚነሱ ሌሎች ተማሪዎችን በእጀባ እንዳጓጓዝ አክለዋል። ረቡዕ ዕለት የታገቱት 4 ሴቶችን ለማስመለስ የጸጥታ ኃይሎች ቢሰማሩም እስካሁን ድረስ ያሉበት እንዳልታወቀ አቶ አጃክ ገልጸዋል። 10 የሚሆኑ ታጣቂዎችን ወደ አካባቢው አሰማርተናል። ታጣቂዎቹ የተመለሱት ትላንት ሐሙስ ሌሊት ነው። እነሱም አልተገኙም ብለዋል። ታጣቂዎቹ በዚህ ፍጥነት ወደ ደቡብ ሱዳን መመለስ አይችሉም የሚል ግምት ያላቸው ኃላፊው አሁንም ድንበር ውስጥ ይሆናል የሚል እምነታቸውን ገልጸዋል። የጎግ ወረዳ አስተዳደር የ4ቱን ሴቶች እገታ ለክልሉ መንግስት ሪፖርት ማድረጉን ተናግረዋል። የክልሉ ፖሊስ ኮሚሽን በበኩሉ ባወጣው መግለጫ የወረዳው ፖሊስና የጸጥታ አካላት ታግተው የተወሰዱትን ልጆች ለማስመለስ ወደ ስፍራው እንደሄዱ እስካሁን ድረስ ያልተመለሱና ክትትል ላይ መሆናቸውን ከደረሰን መረጃ ለማወቅ ተችሏል ብሏል። ቢቢሲ ከክልሉ ፖሊስ ኮሚሽን ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም ሲል አስታውቋል። ከደቡብ ሱዳን ተሻግረው የሚመጡት የሙርሌ ታጣቂዎች በክልሉ የተለያዩ አካባቢዎች እገታ፣ ዝርፊያና ግድያ ሲፈጽሙ ዓመታት ተቆጥረዋል። ባለፈው ግንቦት 17 2017 ዓ.ም የሙርሌ ታጣቂዎች 39 ሰዎችን አሳፍሮ ይጓዝ በነበረ አውቶቡስ ላይ በከፈቱት ተኩስ ሹፌሩን ጨምሮ 5 ሰዎች ሲገደሉ 7 ሰዎች የቆሰሉ መሆኑንም ቢቢሲ በዚሁ ዘገባው አስታውሷል። ወደ ቀጣይ መረጃ አለፍ። የትግራይ ነዳጅ ጥያቄ በተለያዩ አካባቢዎች ከፍተኛ የናፍጣ እጥረት ማጋጠሙ ተሰምቷል። ተማሪዎችን ለፈተና ለማጓጓዝ የነዳጅ እጥረት ፈተና መሆኑን የትግራይ ክልል ትምህርት ቢሮ ለፌዴራል መንግስቱ በጻፈው ደብዳቤ ገልጿል። ቢሮው ሰኔ 19 2017 ዓ.ም ለትምህርት ሚኒስቴርና ለትምህርት ምዘናና ፈተናዎች አገልግሎት በጻፈው ደብዳቤ እንዳለው የትግራይ ጊዜያዊ አስተዳደር በሚያስተዳድራቸው ወረዳዎች በሚገኙ 247 የሁለተኛ ደረጃ ትምህርት ቤቶች ውስጥ የ12ኛ ክፍል ትምህርታቸውን ሲከታተሉ የነበሩ ከ36000 በላይ ተማሪዎች ከቀናት በኋላ የሚሰጠውን ፈተና ለመውሰድ መዘጋጀታቸውን ገልጿል። ተፈታኞቹን ወደ 7 የፈተና ማዕከላት ለማጓጓዝና ከፈተናው በኋላ ወደ ቤተሰቦቻቸው ለመመለስ የትራንስፖርት ወጪ ባለው መደበኛ ታሪፍ ተሰልቶ ወደ እያንዳንዱ ወረዳ የተላከ ቢሆንም አሁን በክልሉ ባለው የነዳጅ እጥረት ምክንያት ተማሪዎቹን ወደ ፈተና ማዕከላት ማጓጓዝ አለመቻሉን ቢሮው አስረድቷል። ተማሪዎቹ በተረጋጋ ሁኔታ ፈተናቸውን ወስደው ወደ ቤተሰቦቻቸው እንዲመለሱ ትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት ከሚመለከታቸው የፌዴራል አካላት ጋር በመሆን ነዳጅ ወደ ትግራይ እንዲገባ በማድረግ ችግሩ እንዲፈታልን ሲል ቢሮ ጠይቋል። በተመሳሳይ በኦሮሚያና አማራ ክልሎች የናፍጣ እጥረት ማጋጠሙን አዲስ ስታንዳርድ በዘገባው አመልክቷል። በቀጣዩ ርዕሳችን የህዳሴውን ግድብ ማሽን ይዞ ሲጓዝ የነበረ ተሽከርካሪ ሚኒባስ ላይ ወደቀ። አንድ ለታላቁ ህዳሴ ግድብ የሚውል ግዙፍ የኤሌክትሪክ ማሽን ጭኖ በመጓዝ ላይ የነበረ ከባድ መኪና ሚኒባስ ተሽከርካሪ ላይ በመውደቁ ነው በውስጡ ከባድ ጉዳት የደረሰው። አደጋው የደረሰው በትናንትናው ዕለት ሲሆን ቦታውም በጉለሌ ክፍለ ከተማ ጌሾ ወንዝ አካባቢ መሆኑን
የአዲስ አበባ ፖሊስ መረጃ አመልክቷል። ግዙፉ ተሽከርካሪ ህዳሴ ግድብ ኤሌክትሪክ ማሽን ጭኖ ሲጓዝ እንደነበር ያመለከተው የዋዜማ ዘገባ ነው። የአዲስ አበባ ፖሊስ ተሽከርካሪው ሰው በጫነ ሚኒባስ ላይ ወድቆ በተሳፋሪዎች ላይ ጉዳት ማድረሱን ከመግለጽ ውጪ ተሽከርካሪው በጫነው ማሽን ምንነት ዙሪያ ያለው ነገር የለም። ግዙፉ ተሽከርካሪ በጉዞ ላይ ያለ በሚኒባስ የህዝብ ማመላለሻ ተሽከርካሪ ላይ ትላንት ከቀኑ 7 ሰዓት ገደማ እንጦጦ ጫካ አርሴማ ተብሎ በሚጠራው አካባቢ ባደረሰው አደጋ 8 ሰዎች ወዲያውኑ ህይወታቸው ያለፈ መሆኑን የዋዜማ ዘገባ አክሏል። ዋዜማ አክሎም ለጊዜው ቁጥራቸው ያልታወቁ ተሳፋሪዎች ከባድና ቀላል የአካል ጉዳት እንደደረሰባቸው ምንጮች ያድርሰውኛል ሲልም በዚሁ መረጃው አስታውቋል። ሚኒባሱ አደጋው የደረሰበት መነሻውን አዲስ አበባ አድርጎ በሱሉልታ አቅጣጫ ጉዞ ላይ በነበረበት ወቅት ነውም ተብሏል። የአዲስ አበባ ፖሊስ የዛሬው መረጃ ደግሞ በዚሁ አደጋ በጉለሌ ክፍለ ከተማ ጌሾ ወንዝ አካባቢ በደረሰ የትራፊክ አደጋ የ4 ህይወት ያለፈ መሆኑን አስታውቋል። በጉለሌ ክፍለ ከተማ ወረዳ 8 ልዩ ቦታው ጌሾ ወንዝ ተብሎ በሚጠራው አካባቢ ሰኔ 19 ቀን 2017 ዓ.ም ረፋድ ላይ በደረሰ የትራፊክ አደጋ የ4 ሰዎች ህይወት ሲያልፍ በ7 ሰዎች ላይ ቀላል ጉዳት ተከስቷል ሲልም ፖሊስ አስታውቋል። በመጨረሻም በኢራን እስራኤል ግጭት የኢትዮጵያ ጣጣ። የእስራኤልና ኢራን ግጭት በኢትዮጵያ ውጪ ንግድ ላይ ተጽዕኖ ማሳደሩ ተሰምቷል። ቀጥተኛ የተኩስ ልውውጡ ከሰሞኑ በስምምነት ጋብ ቢልም በአካባቢው ያለው ውጥረትና ስጋት ግን ባለበት ነው። አሁን ውጥረት ውስጥ የገባው የመካከለኛው ምስራቅ አካባቢም ከነዳጅ ባለፈ ኢትዮጵያ ብዙ ምርቶች መዳረሻ መሆኑን የሚያነሱት በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ዳር እስከ ዳር ታዬ ኢትዮጵያን ጨምሮ የተቀረውን ዓለም ሁሉ የጎዳው የሩሲያና የዩክሬን ጦርነት መቋጫ ሳያገኝ የኢራንና እስራኤል ውጥረት መከተሉ በዓለም ዙሪያ ያለውን የንግድ ልውውጥ የበለጠ የሚረብሽ ነው። በዚህ ተጎጂ ከሚሆኑት ቀዳሚ ሀገራት ውስጥ ደግሞ ኢትዮጵያም አለችበት ብለዋል። ለሸገር ሬዲዮ ቃል የሰጡትና በውጭ ጉዳይ ኢንስቲትዩት የመካከለኛው ምስራቅ ተመራማሪው መሐመድ ሰይድ እስራኤልና ኢራን አሁን የደረሱበት ከመድረሳቸው በፊት ባለፉት ጊዜያት ውጥረቱ ከቦታ ቦታ እየታየ አድማሱንም እያሰፋ እንደነበር ገልጸው ውጥረቱ ሊባኖስ፣ ሶሪያ እያለ ከዛም ቀይ ባህርና የፋርስ ባህረ ሰላጤ እየተስፋፋ መምጣቱን አመልክተዋል። ኢትዮጵያ ደግሞ ከዚያ በዘለለ ለጉዳዩ ቅርብ እንድትሆን የሚያደርጋት ከንግድ ጋር በተገናኘ በአካባቢው ያላት ጥቅም ነው ሲሉ ያብራራሉ። ለኢትዮጵያ ይህ አካባቢ መውጫ መግቢያ እስትንፋሷ መሆኑን በመግለጽ ከ95% በላይ ምርቷ የሚተላለፈው በዚህ መስመር ነው ይላሉ። ኢትዮጵያ የምታስገባው ብቻ ሳይሆን ወደ ውጭ ከምትልከው ምርትም 1/3 ገደማ መዳረሻው ወደዚሁ አካባቢ መሆኑን ተናግረዋል። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ሱዳን፣ ጅቡቲና ሶማሊያ 28% የኢትዮጵያ ውጭ ንግድ መዳረሻ ሀገራት መሆናቸውን አብራርተዋል። በእነዚህና በሌሎችም ምክንያት በዚህ አካባቢ የሚፈጠር ቀውስ ለኢትዮጵያ ትልቅ ችግርን ይዞ የሚመጣ ይሆናል ብለዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።